የራሱ የሆነ ችግር ያለበት ነው። በቃ በኢኮኖሚካሊ ተጎድቷል። ሙስሊም ስለሆነ እርዱት፣ ሙስሊም ስላልሆነ አትርዱት ምናምን የሚባል ነገር የለም። በቃ አለቀ። ማለት መራብ መጠማት የለበትም ሰው በመሆኑ እኔ እንደማስበው የኔ እንትን እይታ ነው። ትክክል ላልሆን እችላለሁ። ልጁ አሁን ግራ ገብቶታል። መሀል ላይ ነው ያለው። ግራ ገብቶታል። ከጨዋታ ውጪ ውስጥ ወጥቷል። ሰዎች እንደ ሸንኮራ አገዳ መጠው ተፍተውታል። ይሄ ልጅ ሰው ነው፣ እንደ ሰውነቱ ያሳዝናል። ሰው በመሆኑ ክርስቲያን ነው ኤቲስት ነው ምናምን አይደለም። ሲራብ ሲጠማ እየታየ ዝም የሚባልበት ጉዳይ አይደለም። በቃ እንደዛ ነው። የኔ አቋም ነው ይሄ። አሁን ሙስሊም እንዲሁም ፈልጌም አይደለም፣ አላህ በሚያውቀው ምንም እሱ ራሱ ይወስናል ወደፊት ከፈለገ። ግን አንድ ሰው ከራበና ከጠማው ክርስቲያኖችም ሆናችሁ ሙስሊሞችም ሆናችሁ ሰው በመሆኑ ብቻ እርዱት ከፈለጋችሁ፣ ፍላጎቱ ካላችሁ። ሰርቶ ይብላ ካላችሁ ምን ማድረግ አለበት የሚለውን አማክሩት። ሰርቶ መብላት አለበት የምትሉ ሰዎችም ካላችሁ ማለት ነው። እኔ አሁን ገንዘብ እንዲረዳለት ምናምን አይደለም። እኔ ለልጁ አላልኩም። እኔ እንደዛ አልወጣኝም። ግን ሰው ነው እኔ የሆነ ምንድነው ሙስሊም እያለ ይሄ ምንድነው የሚባለው ባናን ምንድነው ባናን ሙዝ ምናምን ነገር እየሸጠ መስጊድ ላይ እንትን ይል ነበረ። ከእስልምና ወጣ፣ እዛ ቦታ ላይ የለም። በቃ የትም ነው ያለው ይሄ ልጅ። አሁን ምንም ነገር አይደለም። እኔ ገንዘብ ስጡት አላልኳችሁም፣ ግን አብሉት፣ አጠጡት። የምታውቁት ሰዎች ካላችሁ ኢትዮጵያ ውስጥ ያላችሁ ሙስሊሞችም ካለ ላላ ብላችሁ ዝም ብላችሁ ና ብላችሁ አንድ ቀን ምሳ ብላ። በቃ ምንም ማለት ሰው ነው። በቃ አለቀ። ይሄ እንትን ሙስሊም አይደለም ክርስቲያን አይደለም ይሄ ልጅ። ክርስቲያንም ይሁን የእናንተ እንትን አይደለም። በቃ ሰው በቃ እንትን ነው። አይ ሰርቶ ይብላም ካላችሁ መንገዱን አሳዩት። የሆነ ግራ የተጋባ ማለት አሁን ቢያብድ ምንድን ነው የምትጠቀሙት? ሁላችሁ ቢያብድ አሁን አብዷል ቢባል ምንድን ነው የምትጠቀሙት? እርግጠኛ ነኝ ታዝናላችሁ። አላህ ይጠብቀውና ራሱን አጠፋ ቢባል ምንድን ነው የምትሉት? እርግጠኛ ነኝ በጣም ታዝናላችሁ። ሞተ ቢባል አንድ ነገር ሆነ ቢባል ምን ከንፈር መምጠጥ ምን ዋጋ አለ? ሰው በህይወት እያለ ነው፣ በቁም እያለ ነው። ስለዚህ እኔ ሌላ ነገር አይደለም። ይህ ስራ እንዲሰራ ስራ አስቀጥሩት። መኑ ያገኘውን ትሰራለህ። ስራ ቢሰጥህ ኡስታዜ በጣም እንደዚህ ብለው ያስቡልኛል ብዬ በእውነት አስቤ አላቅም ነበር። በጣም ነው የማመሰግነው። አሁን በቅርቡ እንግዲህ እኔ አሁን ከሁለቱም ተሳቅቄ ነው ያለሁት። ከሙስሊሞች ጋር ለመገናኘት ሙስሊሞች እንዴት በእኛ ይቀጥፍብናል አመኛለሁ ብሎ መጥቶ ነበረ ያኔ ስንረዳው ውለን ኡስታዝ ነኝ ብሎ ዛሬ እንዴት ያጭበረብረናል ብሎ ይገሉሃል እያሉኝ ከሙስሊሞች ጋር እንኳን አብሬ ለመገናኘት ተሰቅቄ ሙስሊሞችን ባየው ቁጥር እየፈራው እየደነበርኩ ነው ያለው። ክርስቲያኖችም ደግሞ በባለፍ የሆነ ቆብ አለ የእቤሮች ማለት ነው ያው ስለሚገባቸው የመነኮሳት በሱ ዝም ብዬ የሆነ በጣም የሆነ ራሴን ልስት ሁሉ ብዬ ነበርና በሱ ሙዚቃ ምናምን ከፍቼ ዘፍኜ ያ ሙዚቃ እየቆራረጡ ፖስተው ተመልኮስ ነው እንግዲህ መነኮሳት ይሄ እንዴት በአባቶች ቆብ እንደዚህ ያደርጋል ብለው ራሱ ልክ አይደለም። እሱም ልክ አይደለም። አንዳንድ ጊዜ የኛን ቆብ ራሱ እየመጣ ጀለበያ እያደረክ የምትመጣው ነገር ልክ አይደለም። በሁለቱም ይቅርታ ጠይቀህ ሁለቱንም ሰዎች ጠይቀህ አንተ ተለከው ነገር ማድረግ ያለው ቪዲዮ ሰርቻለሁ ለሁለቱም ማለት ሁለቱንም ማለት ይሄ አግባብ አይደለም። አንደኛ የመነኮሳት ቦት እንትን ነው። በእኛ የማይደረገውን ነገር እንደማንፈልግ ሁሉ ሰው ላይ እንዲደረግ አንፈልግም። ስለዚህ ሁለቱንም ክርስቲያኖችንም ሙስሊሞችንም ይቅርታ ጠይቀህ ስራ ምሰራ ከሆነ በስነ ስርዓት ሰዎች ያገኙ ስራ ያስቀጥሩ፣ ስራ ትሰራለህ። በቃ አለቅ። በተረፈ መራብ መጠማት አለብህ ብዬ ሰርቻለሁ ኡስታዜ። ይቅርታ ብዬ ይቅርታ ሁለተኛ አልደግምም ብዬ ቪዲዮ ሰርቻለሁ እና አሁን ደግሞ በቅርቡ ስራ አንድ ሙስሊም ወንድማችን ስራ አስጀምሮኛል እና እግዚአብሔር ይባርክልን። እንደዚህ እንደዛ ነው መሆን ያለበት እንጂ ይሄ እንትን አይደለም። እኔ ከእንትን አንጻር አለ ከሃይማኖት አንጻርም አይደለም። በቃ ሰው በመሆን ነው። በቃ ይሄ የሰብአዊነት ጉዳይ ነው ምናምን ነገር በቃ የሆነ ነገር ሰው
ግራ ገብቶት በቃ ከፈለገ ለምን ገሃነም አይገባም? ከፈለገ እንጦሮጦስ ለምን አይገባም? ከፈለገ እንትን አይደለም። በቃ ሰው ነው በቃ አለቅ እንትን ብለዋል ምናምን ነገር አይደለም። የሆነ ሰው የሆነ እንትን ደግሞ ልጅ ነው። ስንት ዓመት ነው መኑ? የሆነ ዜማ ምናምን ጮህልኝ ብለውኝ ነበር። ያስታውሳሉ? በፊት ኦፍኮርስ ይገባሉ። ውዳሴ ማርያም ዜማ አንተ አሁን ቄስ ከሆንክ ውዳሴ ማርያም ልትል ትችላለህ እስኪ በል ብለውኝ፣ እንዲያውም ውዳሴ ማርያምን አስታውሳለሁ። እንደዛ መሰለኝ። ከሆነ ሰው ጋር እንደዛ ብዙ ሰዎች ነው የሚመጡት እና እኔ ብችላቸው ነገሮች ምንድነው ስራ ላይ ተከታተል። የምታምነው ኦርቶዶክስ ከሆነ የምታምንበት ከሆነ ቀጥል። በቃ አለቀ። ምንም ወለም ዘለም ወልፈጥ ዘልፈጥ ሰበር ሰጋ ወጋ ነቀል ሳትል በስነ ስርዓት በቃ የምታምንበትን ነገር እንትን ማለት ነው። የግድ እንትን አይደለም። ራሱ አሁን እኛ ጋር ስለመጣ ምናምን ሳይሆን በቃ ካመንክበት ይኸው እነሳለሁ እኮ ይኖራሉ ከኛ ጋር። ሳልኖር ኦርቶዶክስ ነው። ስንት ጊዜ ነው ራሱ አንዴ የኔ ቤት ይገባል፣ አንዴ ጃቢር ቤት ይገባል፣ አንዴ አቡኪ ጋር ይገባል፣ አንዳንዴ ቤቱ ይከፍታል ምናምን ነገር። ኦርቶዶክስ በመሆኑ ማንም ኦርቶዶክስነቱ የሚነጥቀው የለም። በቃ ይቀጥላል በዛው። ካላ ጋር ይሳቡ በኋላ ላይ ነው ያለው። እኛ ሁጃ አቁመንበታል። ከዚህ በኋላ ሪሳላው ደርሶታል፣ መልእክቱ ደርሶታል። ልክ እንደነሱ መኖር ትችላል። እኔም በእውነት ማለት ነው ኡስታዝ አሁን ሙስሊም ልጅ ነው ስራ ያስገባኝ ማለት ነው። ውስጥ እኔ በጣም እንደሚፈልጉኝ ለኔ መጥፎ እንደሆኑ ነበር ማስበውና ኡስታዝ ልጅ ነው አሁን ማለት ሙስሊም ሰው ነው አሁን ስራ ያስገባኝ ማለት ነውና ደንግጫለሁ። በእውነቱ እንደዚህ የምታስቡልኝ ራሱ አልመሰለኝም ነበር። አሁንም እርሶም ደግሞ ሰው በመሆኑ ብቻ እምነቱ ጴንጤ የሚሆን ምንም ሰው በመሆኑ ብቻ ስራ አጥቼ እንደሆነ ምናምን እንዲህ ተገንዝባችሁ የዚህን ያክል ስታስቡልኝ የሆነ የሚሰማኝ ስሜት ታላቅ ነው። እግዚአብሔርን ብዙ ነገር ተምሬያለሁ። እንትን ነው አይ እሱ በቃ አንተ የራስ እንትን ነው በቃ። አሁን እኮ ስለ ማርያም ስለ ገብርኤል ብሎ እኮ የሚለምኑላ አለ እኔ የማውቀው። ከዛ አይ ማርያምን ስም ጠርቷ ገብርኤልን ስም ጠርቷ ብለን ሳንቲሙን ከመስጠት ወደኋላ አንልም። እኛ ሙስሊሞች እንሰጣለን። ለምን? ስለ ማርያም ስላለ አይደለም፣ ለማኝ ስለሆነ ነው የምንሰጠው። ይሄ አቅመ ደካማ የሆኑ ሰዎች አረጋውያን አሉ፣ ይሄ እንትኖች አሉ፣ ይሄ ምንድነው አካለ ጎደሎ የሆኑ ሰዎች አሉ። መርዳት የኛ የሙስሊሞች ተግባር ነው ራሱ ማለት ነው። ሰደቃ ነው ራሱ ለነሱ ብንሰድቅ ማለት ነው። ሰደቃ ይቻላል፣ ዘካ ነው የማይቻለው እንጂ ለነሱ። ስለዚህ ከዛ አንጻር ነው ሰው በመሆን አትከፋ፣ ራስን ጠብቅ። ማበድም አለ። እኔ እንደውም 17 18 ውስጥ ነው መልከዝ ሳየው እንዳለ ከባንክ ቤት የወጣ ሽልንግ ነው የምትመስለው። በቃ ኩልል ያልክና 25 ብዙ ነው። ከዚህ በኋላ ተረጋጋ፣ ራስን ጠብቅ። አሁን የምታገባበት እኔ በአንተ እድሜ አግብቻለሁ። ኖርማል 25 ማለት አግብቻለሁ በአንተ እድሜ። ስለዚህ የምታገባበት፣ የምትዳርበት፣ የምትኳልበት ኃላፊነት የሚሰማበት ሰዓት ነው ይሄ ሰዓት። ስለዚህ እንደዚህ እንትን አትበል፣ ግራ አትጋባ። ስራ ላይ ፎከስ አድርግ። ትልቅ ቦታ ትደርሳለህ ኢንሻአላህ። አይደለም አንተ ለራስህም ተርፈህ ለሌላም ሰው ትተርፋለህ። አትጨናነቅ። በመጨነቅና በመጨናነቅ የወደፊቱ ነገር አይስተካከልም። ዛሬ መኖር አለብህ። ከማምላክ ሚካኤል ነው። መኑ ከማምላክ ማለት ሚካኤል ነው። ሚካኤል ልንገርህ፣ ዛሬ ካልኖርክ ነገ መኖር አትችልም። ለነገ ህይወት ደስታ ማጣጣሚያ ዛሬ ነው። ዛሬን ነው መኖር ያለብህ። ዛሬ ለመኖር ደግሞ ስለራስህ አስብ። የነገው በአንተ እጅ አይደለም ያለው፣ በአላህ እጅ ነው ያለው። የነገው እያሰብን ነው ጭንቀት ውስጥ የምንገባው፣ ዲፕሬሽን ውስጥ የምንገባው። ማበድም አለ የሰው ልጅ። ያበደ ሰው ደግሞ ብታይ፣ ያበዱ ሰዎች ጋር ሄደ ብታያቸው ደግሞ ከእንስሳ ምንም አይለዩም። ይበላሉ፣ ይጠጣሉ፣ ይጸዳዳሉ እላያቸው ላይ ሲያብዱ ያበዱ ሰዎች ማለት ነው። እንጦጦ የአይምሮ ህሙማን ጋር ምናምን ሄጄ ነበር እኔ በአንድ ወቅት ለማየት እነሱን ለመጎብኘት ማለት ነው። እና ያሳዝናሉ። በቃ እላያቸው ላይ የሚጸዳዱት፣ ይበላሉ፣ ይጠጣሉ፣ እላያቸው ላይ ይጸዳዳሉ። እንዲህ መሆን ለራስ አትመኘው ምንም በቃ ማለት ይሄ ወይድ የምትለው አሁን ዘይ የሚያወራ አቡኪ የምትለው ነሳኖር ምናምን አሁን ያሉት አንተ ስላለህ ነው። አንተ ከሌለ በአንተ ውስጥ እነሱ የሉም። በቃ አለቀ። ክልትው ካልክ ከሞት ምን ካልክ ማንም ዞር ብሎ ያየ እምሽክ ነው የምትለው፣ አፈር ሆነ ነው የምትቀረው። ስለዚህ ራስን ጠብቅ፣ ስራ ላይ ፎከስ አድርግ። የሰው ራስን ዝቅ አታድርግ፣ አንገትን አትስበር። በቃ እንትን ነው በቃ ይሄ ተዋቸው። ሰዎችን ውጣ ከእንደዚህ አይነት ነገር አሳያቸው። አሁን ስራ ጀመራል አይደለ? በቃ ስራ ላይ ፎከስ አድርግ። ስራ ላይ እንዴት እንደምታድግ አማክር ሰዎችን። በዛ ነገር ላይ በጀመርከው ስራ ላይ እንዴት እንደምታድግ፣ እንዴት ትልቅ ደረጃ እንደምደርስ ራይ አስብ። ስለ ራይ አስብ።
ህልምን አሳድግ፣ ራይን አሳድግ። በተረፈ ሰዎችን ተዋቸው። በቃ እንደዚህ እንትን በላቸው፣ ረጋ በል፣ አይዞ። ይሄንን ነው የምመክርህ ማለት ነው። አንድ ቀን ይሄ ልጅ እስቲ አናግረዋለሁ እያልኩኝ ምንም የትም ቦታ አላገኝም አጋጣሚ አልነበረም። አሁን አግኝቼ ያው ያለኝን ላላ ብዬም ከዛም ባሻገር በሰብአዊነት ነው የነገርኩ። ይሄን ይመስላል። ጨርሰናል። ኦኬ አሪውስ እያስገባ ምናምን ብለው ማለት ነውና በቃ እንደ ወንድም መቀጠል ይቻላል፣ እንደ ኢትዮጵያዊ ማለት ነው። ጀስት በእምነት ወንድማማቾች አይደለንም፣ ግን እንደ ኢትዮጵያዊ እንደ አንድ የአዳም ልጅ እንደዚህ እንትን እንላለን ለማለት ነው። ኢንሻአላህ ሳልኖር ጥያቄ ካለ ማንም ጥያቄ ካላችሁ ኡስታዝ አለና እድሉን እንጠቀምበት ኢንሻአላህ። ሳልኖር በተለይ ጠይቅ። እሺ አመሰግናለሁ። በይዘው የአንድ አሁን ኡስታዝ ወር ከተናገሩ ነገር ነውና እኔ ባህር ዳር የሆነ ትምህርት እየተማርኩ ነበረ ቅዳሴ ቤት እያለሁ በእንተ ማርያም ስለነመብርሃን ክብር አንዴ እኔ በጣም ነው የሚያስገርመኝ ቲክታክ ላይ ያለውና መሬት ላይ ያለው የማይገናኝ ነው። በይዘው አሁን እኛ እንደምታውቁት ደረሳዎች አይደለንም፣ የእስልምና ተማሪዎች አይደለንም እና ነገር ግን አብሮ እንደ ክርስቲያኑ ከልጁ ቆርሶ ነው የሚያስተማረን። ይሄን ደግሞ ውሸት አይደለም። ባህር ዳር የተማረ ማርቆስ የተማረ አንዳንዶቹ ተሜ የሙስሊም ቤት ነው ልስጥህ ይላሉ። ስጋ ካልሆነ እሺ ብለን ቁራሽ ተቀብለን አመስግነን ነው የምንሄድ። እኛ ያደግንበት አስተዳደግ እንዲህ ነው። ቅድም አንድ ወሂድም የተናገረው አለ ዘካና ሰደቃ የሚባል አለ። ሰደቃ ነፍስ ላለው ሁሉ የሚሰጥ ነው። ግን ዘካ ግን ለስምንት ነገር አይሰጥም። ለሚያሻርክ፣ ለሚሰክር፣ የሚጠጣ፣ ለዝሙተኛ ሰውና ለአክስት፣ ላጎት ጀነዝህ ዘካ አይሰጥምና ሰደቃ ነፍስ ላለው ሁሉ ነው የሚሰጥ። እስልምና የመስጠት ባህሉ አለው። ይሄ ደግሞ ሰው የመሆን ሚስጥር ነው። ነብዩም ሲናገሩ ጾም በምትጾሙበት ጊዜ ጎረቤታችሁ ጾሙን ከሆነ ጾማችሁ ተወሰደ ይላሉና ሰው ነው የሚሉ ሙስሊም የሆነ ምናምን አይደለም። ይሄ ነገር መቀጠሉ በተለይ የእስልምና ትልቅ ሌጀንድ እንደመሆነ መጠን ኡስታዝ ወሂድ ካንተ ይሄን ነገር ማስተላለፉ ለትውልድ መልካምነት በሌሎች ላይ እንዲሰርጽ ማድረግ ነው። እንደነዚህ ያሉት መልካም ንግግሮቹ እንደው ከሃይማኖት አልፎ ሰው እንድንሸት የሚያደርጉ ናቸው። እንደው ከዚህ ምክር በኋላ እንደው ባልከራከር ኡስታዝዬ እንዳልጨቃጨቅህ እንደው እውነት ደስ ያለ ምክሮች ማምለጫ መንገድ አገኘ ማለት ነው። ማምለጫ መንገድ አገኘ። እሺ ሌላ ቀን መሆን ይችላል፣ ችግር የለውም። በቃ አሪፍ ሙድ ላይ ነው ያለው፣ መቀጠል ትችላለህ። ሌላው ደግሞ ምንድነው የግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ የሚባለው ነገር በኦርቶዶክስ አስተምህሮት ውስጥ ክልክል ነው፣ የተከለከለ ነው። በምንም መልኩ ማትደራደሩበት ይሄ ተራ በሽሽቅ ውስጥ መግባት የለብንም። ገዳም ውስጥ መነኮሳት ሴት ገዳምና ወንድ ገዳም ውስጥ ሴት ገዳም ውስጥ ሆሞሴክሹዋሊቲ ተፈጸመ ቢባል ብሰሙ እንኳን ወንድ ገዳም ውስጥ ወንድ ለወንድ ሲደረግ ተደረገ ቢባል ብሰሙ እንኳን ይሄ የሰዎቹ ችግር ነው ብላችሁ ነው እንጂ አስተምሮቱ ላይ ሌለ እኛ ያልነበርንበት ያላደግንበት ኢትዮጵያዊ እሴትና ባህል ያልሆነ ነገር ኦርቶዶክስ ሶዶማዊነትን ይደግፋል ብሎ ማድረግ አሁን በተፈጠረው ሰሞኑን በተደረገው ዲያቆናት እንደዚህ ያደረጉ በተባለው ነገር የሚባል ነገር ተራ በሽሽቅ ነው። ወላሂ አላህ ልትፈሩ ይገባቸዋል። በእንደዚህ አይነት መልኩ እውነት አይሰራጭም። እውነት ነው። ምንደባደብለት፣ ምናበሽቅበት፣ ምንጣላልበት እውነት የለንም ማለት ነው። እኔ የያዝኩት እውነት ምደባደብለት አይደለም፣ ምሳደብለት አይደለም። የያዝኩት እውነት ዲኔ ማለት ነው። ስለዚህ ኢትዮጵያ ውስጥ ያለ ምንትን ነው እኛ በዶግማ በቀኑናም የተለያየነው ነገር ይሄ ነገር ትክክል አይደለም ማለት እንችላለን። ከነሱ ጋር እኛ ያዝነው ትክክል ነው፣ እኛ ያዝነው መባባል ማውራት እንችላለን። በተረፈ የማይሉትን ነገር የማያምኑበትን ነገር አጸያፊ እንደሆነ ትውልድ የማያውቀው ቤተክርስቲያኗ ማታውቀው ቤተክርስቲያኗ ውስጥ የመጣው ነገር ሆን ተብሎ ለዚህ መለስ ዜናዊ ያስደስተኛል። በመለስ ዜናዊ ጊዜ ፍንክች አልነበረም እንደዚህ አይነት ነገር። እስቲ ማን ነው ደፍሮ እንትን የሚለው አይደል? ያው ሰው ሲሞት ነው የሚመሰገነው። ከዛ እሱ ሲያልፍ ደግሞ ይሄ ዘመን መጣ፣ ነፃነት የሚባል ነገር መጣ። ውስጡን ሰርቶ ብቅ አለ። አለቅ። ይሄ ነገር ነው ያለው።
ነገ ጠዋት የሆነ ቦታ ብታዩ ይሄ ነገር አይ ኖ ይሄ ነገር ችግሩ ያለው ሰው ጋር ነው ያለው ብላችሁ ነው ማለት ያለባችሁ እንጂ ኦርቶዶክሶች እኮ በቃ እንትናችሁ ምናምን ብላችሁ ቫስት ማጆሪቲ አስ ጀነራላይዝድ ማድረግ በጣም ሐራም ነው፣ የተከለከለ ነው። ጠቅላላዊ ፍረጃ እጸጽ ማጸጽ የተከለከለ ነው። ራሱ በቃ ችግር ነው ይሄ ነገር ያንሳልን ብላችሁ ነው ዱዓ ማድረግ ያለባችሁ። አላህ ያንሳልን ለሀገራችን፣ ሀገራችን ውስጥ እንደዚህ አይነት ነገር አይግባ፣ ትውልድ አይበላሽ፣ ልጆቻችን አይበላሽ ብላችሁ ዱዓ አድርጉ። የትኛውም ማለት ነው እንጂ አይ እንትን ነው ምናምን ነገር ይሄው ምናምን ነገር ቪዲዮን ማዛወር ምናምን። ቪዲዮን ለምንድን ነው የሚዘዋወረው? ትክክል አይደለም። ይሄ ነገር መወገዝ አለበት ከሆነ እሰየው ነው። ቶሎ ብሎ ቤተክርስቲያን እንደ ሲኖዶስም የሆነ ነገር ማድረግ አለበት ምናምን ማለት ነው ያለባቸው። አይ የኦርቶዶክስ አስተምሮት ነው በቃ የኮኑ ምናምን ነገር ምናምን እንዴ ይሄ ነበር የወጣንበት እኮ ትምህርት ነው የነበርንበት ነው። ለኛ ነው የምትነግሩን? ለኔ ነው የምትነግሩኝ? ለአቡኪ ነው የምትነግሩኝ? አቡኪ እስቲ ሚዩት አንሳ አንድ ጊዜ። አቤት እስር ቤተክርስቲያን ውስጥ ሆሞሴክሹዋሊቲ ሐላል ነው? አረ በታሪክ እንዴት ተብሎ በታሪክ እንዴ ማለት አልነበርኩም ማለት ነው እኮ እኔ ኦርቶዶክስ አልነበርኩም ማለት ነው። እንደዛ ከሆነ ይሄ ገድል ምናምን ነገር የሚባለው አዎ እሱ ሌላ መጽሐፍ ነው። ላይቀበሉትም ይችላሉ፣ ሊሳሳት ይችላል ብለዋል። ገድል ምናምን ማስወገድ የነሱ ፋንታ ነው። ትክክል አይደለም። አዎ ገድለ መዋዕጽዮን ላይ እንትን ያለው ምናምን ነገር ከንፈሯን ስማ ያጸነሰች ምናምን እሱ ገድል ነው። እኔ እያወራ ያለሁት ኦርቶዶክስ ስለሚባል ቀኖናና ዶግማ ነው እያወራ ያለሁት። በቀኖናና በዶግማ ውስጥ ሆሞሴክሹዋሊቲ ሐላል ነው ብለው አያስተምሩም። ይሄ ዋጋ ያስከፍለናል። እንደዚህ አይነት ነገር ብሽሽቅ ነገሮች አጉል ብሽሽቅ ጥሩ አይደለም ለኛ ማለት ነው። እና ይሄን ነገር እኔ በጣም ሲዘዋወር ሳይው ደነገጥኩኝ። ሰው ላይ ልክልኛል ምንድነው እየተደረገ ያለው ምናምን ነገር ሙስሊሞች ማለት ነው ይሄ ነገር እንዴት እንድታየዋለህ ምናምን እንዴ ኧረ የለም ምናምን ነገር ነው። አሁን ሲበስብኝ ነው የተናገርኩት። ሲበስ ነው የተናገርኩት። በጣም በስቶ ተንሰራፍቶ ቲክቶኩ ሶሻል ሚዲያው ፌስቡክ ላይ ምናምን ሁላ እየተለቀቀ ነው ያለው። ስለዚህ ያ ነገር ነው እንግዲህ ኢንሻአላህ ይስተካከል። አላህ ያስተካክለን ሁላችንም።